ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ፍትህ የምንጠይቅበት ነው። ዛሬ አዳዲስ መረጃ ይዤላችሁ መጥቻለሁ። ሙሽራውን ህይወት የነጠቀው ግለሰብ ማለት ነው። እሱም በፍርድ ቤት ቀርቦ እንግዲህ የመጨረሻ ፍርድ ተፈርዶበታል። ምን ተፈረደበት አብረን እናያለን። እንዲሁም ደግሞ የተለያዩ ኡስታዞች አባቶች ድምጽ እየሆኑ ይገኛሉ። በአሩሲ ላይ ለተከሰተው የሁሉንም አንድ ላይ አሰማችኋለሁ፣ በቪዲዮ ማቀርብላችኋለሁ ማለት ነው። ሁላችንም ድምጽ እንሆን እባካችሁ ማለት ነው። ፍትህ ለአሩሲው እንበል። እንዳያችሁት እንግዲህ የአሩሲው በጣም ከሃይማኖት ውጭ የሆነ ኦርቶዶክስ ላይ የትኛውም እምነት የትኛውንም ህይወት እንዲነጥቅ መብትም የለውም፣ ፍቃድም የለውም፣ አስተምሮም የለውም። እንግዲህ ሁሉም እየተነሳ ድምጽ እየሆነ ይገኛል በአሁኑ ሰዓት ላይ። አሁንም ድምጽ እንሆን እባካችሁ። የንጹሃን ደም በከንቱ አይፍሰስ። ሁላችንም ድምጽ እንሆን። ስለ እንትኑ ላስረዳችሁ እስኪ መጀመሪያ እና አባቶችም መልእክት ሰጥተዋል። እንዲሁም ትላንትና ዝርዝር አቅርቤላችሁ ነበረ ማለት ነው። የአባቶችንም አሳያችኋለሁ። እስኪ ወደ መረጃው እንሂድ። የምታዩት ግለሰብ እንግዲህ ሙሽራዋን የኔ ነበረች በማለት ሙሽራውን የሰርጉ ዕለት ህይወቱን ነጥቆት ነበረ ማለት ነው። ህይወቱ አልፎ ይገኛል የዚህኛው የሙሽራው ማለት ነው። እንግዲህ ህይወቱን የነጠቀው ወጣት ደግሞ ይህ የምታዩት በፎቶ ላይ እሱ ነበረ። በፍርድ ቤት ማስረጃ በፍርድ ቤት ቀርቦ ነበር ማለት ነው። መረጃና ማስረጃ ተይዞበት ብዙ ነገር ደርሶ ነበር። መጀመሪያ ተጠፍቶ ነበረ። ከጠፋ በኋላ ግን ተገኝቶ ነበረ። አሁን ግን ፍርድ ቤት ላይ ለሁለተኛ ለሶስተኛ ጊዜ ከቀረበ በኋላ በመጨረሻ ላይ ይግባኝ እሱም ሲጠይቅ ነበር። ይግባኝ ውድቅ ተብሎ የሞት ፍርድ ተወስኖበታል ማለት ነው። ይሄ አሪፍ ፍርድ ነው ብዬ ነው ማስበው። እግዚአብሔር ይመስገን፣ እሰይ ነው ምለው እኔ። ምክንያቱም ይሄ ፍርድ ኢትዮጵያ ላይ መስራት አለበት እና እንዲፈጸም ተብሏል ማለት ነው። የሞት ፍርዱ እንዲፈጸምበት ተብሎ ይሄ ውሳኔ በፍርድ ቤት ተሰጥቷል። እንኳን ተሰጠው ነው ምለው እኔ። ምክንያቱም እንደዚህ ካልሆነ በስተቀር ያው ይቀጥላል ማለት ነው። ስለዚህ ይሄ ትክክለኛ ፍርድ ነው ላለው እንግዲህ ሙሽሮቹ እነዚህ ሁለቱ ናቸው። እንግዲህ ይሄ እዚህ ጋር የምታዩት ነው ነጭ ቲሸርት እና ሰማያዊ አረንጓዴ ነገር ቲሸርት የለበሰው ማለት ነው። እንግዲህ በሴቷ የተነሳ ነው የኔ ነበረች ፍቅረኛዬን ለምን አገባ በማለት ነው እንግዲህ ተነሳስቶ የሰርጉ የዕለቱ ዕለት ነው እንግዲህ ሙሽራው በዕለቱ ዕለት ህይወቱ የተነጠቀው ማለት ነው። በሰርጉ ዕለት ይዛለት እና በጣም የሁሉንም ልብ የሰበረ ነበረ። አሪፍ ቅጣት ነው ብዬ ነው ማስበው። በጣም ጥሩ ቅጣት ነው። ይሄ ማስተማሪያ ይሆናል። ምክንያቱም ህይወት ስለቀጠፈ ህይወቱ መቀጠፍ ግዴታ ነው ብዬ ነው ማስበው። ስለዚህ አሪፍ ውሳኔ ነው። እናመሰግናለን ብያለሁ። ወደ ሁለተኛው መረጃ ደግሞ ሄድላችኋለሁ። አባቶች የሰጡት መልስ ምንድን ነው? አብረን እንስማ። ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን አሰቃቂ ጥቃት በማስመልከት ቅዱስነታቸው ልብ የሚነካ አባታዊና ጠንካራ መልእክት አስተላልፈዋል። በመልእክታቸው ታዲያ በመንፈስ ቅዱስ ልጆቻችን ላይ ስለደረሰው ግድያና መፈናቀል እንዲሁም 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና የመድኃኔ ዓለም ቤተክርስቲያን መዘረፍን የሰማነው በተሰበረ ልብ ሲሆን ከፍተኛ ሐዘንም መፍጠሩን ገልጸዋል። በጥቃቱ እስከ መቼ የሚል የቁጭት ጥያቄ በሁላችንም ልብ ውስጥ ተፈጥሯል ሲሉ ገልጸዋል። አክለውም የጸጥታ አካላትና መዋቅሮች የጥቃት ሰንሰለቱን በማስቆም ወንጀለኞችን ለሕግ እንዲያቀርቡና ከታሪክ ባለዕዳነት እንዲድኑ አበክረው አሳስበዋል። መላው ኢትዮጵያውያንና ምዕመናን የተፈናቀሉ ወገኖችን በጸሎትና በቁስ እንዲደግፉም ጥሪ አቅርበዋል። ለመሆኑ በዚህ የቅዱስነታቸው መልእክት ላይ የእናንተ አስተያየት ምንድን ነው? እባካችሁ ሁላችንም ድምጽ እንሆን። አሁንም ዝምታችንን እንስበር ማለት ነው። ድምጽ ሆኖ እባካችሁ እናድን፣ እንድረስላቸው። እዛ አካባቢ ያሉ ሰዎች ከዛ ለቀው እንዲወጡ፣ በቃ የአውሬ መኖሪያ ይውጡ። ሰላማዊ ሰዎች ሰላም ይፈልጉ፣ ወደ ሌላ ክልል ይሄዱ። ምክንያቱም ጥበቃ ከሌለው ሀይ የሚል አካል ከሌለው ከህግ በላይ ከሆኑ እዛ አካባቢ ያሉ ሰዎች ይህን ድርጊት የሚያደርጉት ሰዎች እንደዛ ከሆኑ ለምን ህዝቡ በቃ ይልቀቅላቸው፣ እነሱ ይቀመጡ፣ ህዝቡ ይውጣ፣ መውጣት አለበት። ሁላችንም ድምጻችን እናሰማ። እንግዲህ ኡስታዝ አቡበከርም ድምጹን እያሰማ ይገኛል። እንዲሁም ኡስታዝ መዲን ጀበል ብዙ የእስልምና እምነት ተከታዮችም ይሄን ነገር እንቃወማለን ሃይማኖት ከበዓል ውጭ ነው በማለት ሁሉም ቅሬታቸውንና ሀዘናቸውን እየገለጹ ይገኛሉ። በጣም ነው የሚያሳዝነው። ኢትዮጵያ አንድ ሁነን በኖርንበት አገር
አሁን ላይ የመጣብን ይሄ ርኩስ መንፈስ እግዚአብሔር እንዲያነሳለን ሁላችንም ሙስሊሞችም ኦርቶዶክሶችም እንጸልይ። በቃ የትኛውም እምነት ፈጣሪያችሁን የምታከብሩ እምነት አለን የምትሉ ኢትዮጵያን በሙሉ ጸልዩልን ማለት ነው። በቃ እንጸልይ፣ ሁላችንም ለሀገራችን እንጸልይ፣ ሰላም እንዲሰምት። ምክንያቱም በተለይ በአሩሲ ላይ ምን እንደሆነ ለህዝብም ለአገርም ለሁሉም ግራ እየገባ ህይወታቸው አለፈ የሚባለው በታጠቁ ኃይሎች ነው ይባላል። የታጠቁ ኃይሎች ደግሞ እኛ አይደለንም ሸኔ ነው ይላል። ምንም ሆነ ምንም እንግዲህ ጥቃት እየደረሰ ያለው በኦርቶዶክስ እምነት ላይ እና በቤተ ክርስቲያን ላይ ነው፣ በሌላዎች ላይ አይደለም። ይሄ ደግሞ ኦርቶዶክስን እና ሙስሊሙን የሚያጋጭ ነገር እየተደረገ ነው ያለ። እምነትን አስታከው እነሱ ለፖለቲካ ፍጆታቸው በሙስሊሙና በኦርቶዶክሱ መካከል ገብተው ህዝብ እያስጨረሱ ነው ያሉት። ያውም ንጹሃን ህዝብ፣ ያውም ገና ወጣቶች፣ ያውም ገና ልጆች፣ ህፃናት እና አዛውንቶች እያለቁብን ነው ያሉት ከእለት እለት ማቆሚያ የሌለው። ስለዚህ ሁላችንም ድምፅ እንሆን። የአዳም ዘር የሆናችሁ በሙሉ ኢትዮጵያን የሆናችሁ በሙሉ እባካችሁ ድምፅ ሁኑ ለሀገራችሁ። የትኛውም እምነት ሁኑ፣ የትኛውም እምነት ጨፍጭፍ የሚል የለም። ስለዚህ ሁላችንም ድምፃችን እናሰማ እባካችሁ። በአንድነት እንቁምና ፍትህ እንበል፣ እንባቸውን እናብስ፣ ድምፅ እንሆን። እያንዳንዳችን ድምፃችን እናሰማ። በቃ ይብቃን። ከዚህ በላይ ምን እናርግ? አለቅን እኮ። አሁን እኮ ግራ ያጋባ ነገር ሆነ። ለማን እንደሚጮህ ወዴት እንደሚጮህ ህዝብ አላወቀም። ግራ ተጋብቷል። በቃ ጧትና ማታ ማንባት ሆኗል። በተለይ በአሩሲ ላይ ከየትኛውም ቦታ ከወለጋም ከየትም የባሰ አሩሲ ሆነች፣ ማቆሚያ የሌላት ማለት ነው። ምን አይነት ምድር ነው? ምንድነው? እርግማን አለ ወይ እዛ ምድር ላይ? የንጹሃን እንደዚህ ደም እንዲፈስ ንጹሃን ህይወታቸውን እንዲያልፍ ምንድን ነው? እንዴት እዛ አካባቢ እንዴት ማቆም አይችልም? የመንግስት ኃይል ገብቶ ለምን አይቆጣጠርም? ጥበቃ ለምን አይደረግላቸውም? ለየትኛውም እምነት ለኦርቶዶክሱም፣ ለሙስሊሞችም፣ ለሁሉም ለኢትዮጵያን ለሰላማዊ ህዝብ በሙሉ ማለት ነው። ቤተክርስቲያን እስኪቃጠል የለም፣ መንግስት የለም፣ እዛ አካባቢ የሚጠብቅ የለም፣ ታጣቂ የለም፣ ኃይል የለም ወይስ ምንድን ነው? ሊገባን ያልቻለው ነገር እኮ ያሳዝናል በጣም። ይሄ እኔ በእምነት ነው ለእምነት ብቻ ነው የምለው ነገር አይደለም። በቃ እንዳለ ህዝብ ማጥፋት የዘር ማጥፋት ነው እንጂ እምነትን ማጥፋት ብቻ ነው አይደለም እንደኔ። ለምን ካላችሁ ኦርቶዶክስ መቼም አጠፋ። አሩሲ ላይ ብቻ አይደለም ኦርቶዶክስ ዓለምን በሙሉ አለች። ዓለም በሙሉ ማለት ነው። እንኳን አንድ ሰፈር አንድ መንደር ውስጥ ብቻ አይደለም። የአሩሲ ኦርቶዶክሶች ቢጠፉ ኦርቶዶክስ ሙሉ ለሙሉ ጠፋች አይደለም። ሲጀመር አይጠፉም፣ እንደውም ይበረታሉ፣ ይጠነክራሉ። ይሄ ምንም ሃይማኖትን ማስታከክ አይደለም። እነሱ አውቀው ለራሳቸው ፍጆታ የተጠቀሙት ነው። ሰው ሃይማኖቱ ሲነካ ያሟል። ታውቃላችሁ፣ የትኛውም እምነታችን ሲነካ ያመናል፣ የትኛውም ብንሆን ማለት ነው። እና በሱ ሀሳቡም ንጹሃን እያለቁብን ነው። ስለዚህ እባካችሁ ድምጽ እንሆን። መንግስት እባክህ ድረስልን፣ እባክህ ለንጹሃን ድረስ። ወይ ከዛ ህዝቡን አውጣ፣ ሰላማዊ የሆኑትን ሰዎች አውጣ፣ ልቀቅላቸው፣ እንዳለ ከልለህ ዝጋ። በቃ ወደዛ አካባቢ መኪናም እንዳይገባ ምንም እንዳይገባ እንደዛ ማድረግ ነው። በቃ እዛ ያሉት የሚበጠብጡት ይኑሩ፣ ሰላማዊዎቹ ከዛ ይውጡ። የሆነ ቦታ ወስደ አስፍራቸው፣ በቃ ሰላም የሚፈልጉትን ሰዎች። ምክንያቱም አንተ ህዝብን መጠበቅ ካልቻልክ፣ ለህዝብ መቆም ካልቻልክ ምንድን ነው ጥቅሙ? እዛ አካባቢ ለሚኖሩት ማትደርስ ከሆነ ኃይል ከሌለክ፣ አንተ የታጠቁ ኃይሎች የራስን ሰራዊቶች እዛ አደራጅተክ ህዝብህን እንዲጠብቁ ካላደረግ፣ ይሄን የማድረግ ችሎታ ከሌለክ፣ ለወንበዴዎች፣ ለሰው አውሬዎች፣ ለበላተኞች፣ ለተኩላዎች ከሆነ የአሩሲ ምድር ለሰላማዊ ሰው ማይሆን ከሆነ ከአንተ ህግ ውጭ ከሆነ የአካባቢ ወደዛ አካባቢ ማድረግ ያለብህ መዝጋት፣ መኪናም ወደዛ እንዳይሄድ፣ ትራንስፖርት ወደዛ መንገድ፣ በቃ በአጠቃላይ አሩሲን ተከልላ ለብቻዋ እዛ እንድትኖር፣ ወደ እነሱም እንዳይወጡ
እነዚህም እንዳይሄዱ እዛው መዝጋት። በቃ አቅም ካልቻልክ ማለት ነው። ምክንያቱም ሰላሞቹን አውጣና ዝጋለን። ሰላም የሚፈልጉትን ሰዎች ገብተክ አፍሰ ይዛቸው ውጣ። ሰላም የምትፈልጉ ኑ በልና መኪና መድበህ ወታደር መድበህ አውጣ፣ እንወጣለን የሚል ንብረት ምናምን እዛ ይውደም። እነሱም በሰላም እስከነ ልጆቻቸው አውጣቸው። ከዛ እነዛ መጥፎቹ እዛ አካባቢ ይኖሩ። አንተ ማትችል ከሆነ ለነዚህ ደግሞ አውጥተህ የሆነ ወስደ የሆነ ስፍራ ስጣቸው፣ በሰላማዊ መንደር ሰላማዊ ሰፈር ማለት ነው። ምክንያቱም ከህይወት አይበልጥም መኖር ማለት ነው። እንዴ አንዴ እኮ አይደለም ሁለቴ አይደለም፣ በጣም በዛ። ያልተደረገ ግፍ አለ እንዴ? እንደ ከብት እኮ ነው በካራ የተገዘገዘው ህይወታቸው እያለፈ ያለው ማለት ነው። እረ ያማል፣ እመቤቴን ያማል። እንዴ ሰው ተዘቅዝቆ ቆዳው የተገፈፈበት እኮ እዛ ምድር ነው እንደ በግ። የሰው ልጅ ህይወቱ እያለ ነው እኮ እንደ ከብት አይተናል እኮ። ቴሌግራም ላይ ማይላክልን ነገር የለም እዛ አካባቢ ያልሆነው ነገር። ይሄ ሁሉ በቃ አንተ ማትችል ከሆነ አሩሴ ምድርን ማስተካከል እኔ መምራት አልችልም፣ በእኔ መምራት የምትፈልጉ ኑ ውጡ ከአሩሴ ምድር በልና ከምስራቅ ሐረርጌ አሩሴ ከዛ አውጣቸው አንተ ማለት ነው። በቃ አውጣቸው፣ ወደ አንተ ውሰዳቸው። ጅማም ይሁን ሰላም ያለበት ሀገር አዲስ አበባም ይሁን የትም ክልል ይሁን አንተ እዚህ ቦታ ላይ ይኑሩ የምትለው ቦታ ላይ ወስዳ ኑራቸው። ያን እዛ አካባቢ ትራንስፖርት ምግብ ምንም እንዳይገባ ማድረግ። ምክንያቱም ወንጀለኞች ስለሆነ ያሉበት ሰው በላ አውሬዎች ስለሆኑ ከአውሬ ጋር እነሱ ይኑሩ፣ ሰላማዊዎች ይውጡ። በቃ ቤተክርስቲያን የአሩሲው ቢቃጠል 1001 አልፍ በሚሊዮን የሚቆጠር አለን ማለት ነው። ኢትዮጵያ ውስጥ ቢሆን ቤተክርስቲያን ምንም ህንፃው ተቃጠለ እንጂ ሃይማኖቷ አትበጠስም ክሯ። ኦርቶዶክስ መቼም እንደዚህ አትቆረጥም መስሏችሁ ነው። መቼም ምንም ቢደረግ ምንም የምትጠፋ መስሏችሁ ከሆነ አትጠፋም አበደን። ከኦርቶዶክስ ማንም ቅስቅስ የሚል የለም። እንደውም እንበረታለን፣ እንጠነክራለን። ሃይማኖታችንን እንድንወድ ታደርጉናላችሁ እየገፋፋችሁ ማለት ነው። እንዲህ የምታደርጉት አውሬዎቹ ማለት ነው። እና እንዳይደንቃችሁ፣ ለዚህ አትዘኑ። ምንም ያቃጠሉት እምነቱን ሳይሆን ያቃጠሉት ህንፃውን ነው። ኦርቶዶክስን አይደለም ያጠፋችሁት፣ ህንፃውን ነው፣ አፈሩን ነው፣ ቤቱን ነው። ይሄን እወቁት እንጂ እምነቷን አይደለም። እምነቷ እኮ አለች፣ ለዘላለም አለች። መቼም ኦርቶዶክስ መቼም አትቃጠልም፣ መቼም አትጠፋም፣ መቼም ማለት ነው። ለእናንተ እየመሰላችሁ ነው። ቤተክርስቲያን ከተቃጠለ ኦርቶዶክስ የለም። አለን። የተቃጠለው ቤቱ ነው፣ ህንፃው ነው። ዝም ብሎ ገባችሁ? እምነቱ አይደለም። ለእናንተ እየመሰላችሁ ቁሳቁስ ምድራዊ ነገር ነው ያቃጠላችሁት እንጂ ዘላለማችንን አላቃጠላችሁም። ብቻ ብዙ አታናግሩን። በቃን። አሁን ብዙ ታገስናችሁ፣ ብዙ ሰማናችሁ። በጣም አንድ ነገር ይደረግልን በቃ እዛ እኔ በተለይ ይሄን ቪዲዮ የምሰሙ ሰዎች ማለት ነው ዘመድ ያላችሁ ዘመዶቻችሁን አውጡ ከዛ ምድር ላይ። ምንም ይረጋጋል የሚባል ነገር የለም። ስንት ዓመት ሆነ ሁሌ የሚሰቀጥጥ ለማየት ለመስማት የሚያሳዝን ቪዲዮ የሚለቀቅ ቢሆን ሰብስበን በለቀቀን ዩቲዩብ ህግ የሚፈቅድ ቢሆን ዓለም ባየው። ግን በቴሌግራም እያየን ነው። የ70 ዓመት የ80 ዓመት አባቶችን ደበግ ሲሰዉ በስመ አብ ጭካኔ በድንግል ማርያም ስም እግዚኦ መሐረነ ክርስቶስ። እጃችሁስ እንዴት ነው ይሄን ነገር የሚያደርገው? እጃችሁ እንዴት ነው? ሰው እኮ ዶሮ እንኳን ለማረድ በግ ለማረድ እንኳን ያሳዝናል፣ ይሳሳል። ቶሎ እንኳን ህይወቱ አልጠፋም ካለ እኮ ወይ እንላለን። በተለይ በህፃንነታችን እናለቅስ ነበር አይደለ? በግ ልታረድ ሲል እኮ በጎን እያየን እናለቅሳለን። ዓመት በዓል ሲሆን ዶሮ ልትታረድ ጊዜ እናለቅሳለን። እኔ በራሴ ጊዜ አልቅሻለሁ። እንደውም የታረደችውን ዶሮ ሁሉ ዳዴ ብያት በጣም ተስቆብኛል ማለት ነው። ማለት በህፃንነት እንግዲህ ይሄን አክል ነው ምንራራው እንኳን ማለት ነው አይደል እንዴ? ያሳዝነናል እኮ ቤት ውስጥ ዶሮ በጎች እንኳን የሰውን ልጅ ሰው። ታዲያ ወደ አውሬነት ከተቀየርን እኮ ኢትዮጵያን ቆየን። እግዚአብሔር ቻይ ሆኖ መድኃኒዓለም ቻይ ሆኖ ሰፊ ሆኖ ዝም ብሎ እየሰበሰበ ነው ኃጢአታችንን። መጨረሻችሁን እኔ አላውቅም። እኔ የአሩሴ ምድር
መጨረሻ ላይ ስምጥ ብላ እንደምጠፋ ነው የሚታየኝ። በአሁኑ ዝም ብዬ ሳይ የግፍ ብዛት እግዚአብሔር ታግሶ መጨረሻ ላይ እዛ አካባቢ እንዳለ ምድሯን ራሱ ልም ያደርጋታል። ለምን? የብዙ የንጹሃን ደም ነው የፈሰሰበት ነው፣ እንደ ጎርፍ ግፍ የተፈጸመበት ምድር ነው። እረ መብርሃን የሆነ ነገር አምጪ፣ አንድ ምህረት አውጪ፣ ድምፅ ሆኑ እስኪ። ወደ ሰማይ ደግሞ እንጸልይ፣ ሁላችንም ለሀገራችን እንጸልይ። ከጸሎት ውጭ ይሄ ምንም መንግስት የሚፈታው ህግ የሚፈታው ነገር አይደለም። ጸልዩና ይሄን ክፉ መንፈስ ከዛ አካባቢ እንዲወጣ ሁላችን በየሃይማኖታችን ሙስሊሙም ኦርቶዶክሱም ይጸልይ። ሰላም ለሁሉም ነው፣ ለአንድ እምነት ብቻ አይደለም። የሀገር ሰላም ለሁሉም ነው። ህጻናቶች እንዲማሩ፣ አዛውንቶች ገብተው ቤተክርስቲያን ስመው እንዲገቡ፣ ሙስሊሞች ወጥተው ሰግደው እንዲገቡ ሰላም ያስፈልጋል። ለዚህ ሁሉ ማለት ነው። ማንም ሰላም እየኖረ አይደለም። ስለዚህ ድምጽ እንሆን። የሚሰማን አካል ካለ ባይሰማንም እኛ በቃ ለህሊና ራሳችን ድምጽ ነው።